ወሳብ ጋይስ እንዴት ናችሁ? ተመልሰን መተናል። አሁን እንግዲህ ለጫጩቶቹ እርስ በርስ ሰሞኑን እየተነካከሱ እጅግ በጣም ስላስቸገሩ ላሳያችሁ። ጫጩቶቹን ኦሬዲ አይታችኋቸዋል እና እዚህ ጋር የለየዋቸው ጫጩቶቹ ማለት ነው። እነዚህ በእርግጥ ቦታው በጣም ጠቧቸዋል እና እዚህ ጋር የለየዋቸው ምክንያቱ ምን መሰላችሁ? እርስ በርስ እየተነካከሱ በጣም አስቸገሩ ሰሞኑን ማለት ነው። በጣም እንደውም የሞተም ዶሮ አለ። አንድ ዶሮ ሞታለች ማለት ነው በዚሁ ኬዝ እና እርስ በርስ እየተነካከሱ እጅግ በጣም ከባድ ችግር እየፈጠሩ ስለሆነ አሁን ባለሙያ ሳማክር እኮ እንደ መፍትሄ ጎመን ጥቅል ጎመን ግዛና አንጠልጥልላቸው ቤቱ ላይ ምናምን እንደዚህ በገመድ ወጠረ ምናምን አለኝ። እሱን ሲበሉ መነካከሱን ይረሱታል አለኝ። እነዚህ ሁሉ ዶሮዎች ማለት ነው እዚህ ምንድን ነው ፈራችሁ? እነዚህ ሁሉ ዶሮዎች እዚህ የተሰበሰቡበት ምክንያት ይሄው በጣም በትንሽዬ ቦታ ታጥረው ነው የሚገኙት። እርስ በርስ እየተነካከሱ ነው በቃ ያስቸገሩት ማለት ነው እነዚህ ዶሮዎች እና እነዚህ የተነከሱ ዶሮዎች ናቸው እዚህ ጋር ለብቻ የተቀመጡት። ቦታው በእርግጥ ጠቧቸዋል። ከዛ እንደ መፍትሄ እንግዲህ የተቀመጠው ጥቅል ጎመኑን እንደምታዩት እንዴት እንደሚያረጉት አያችኋል። አንጠለጠልኩላቸውና ከዛ እሱን ይበላሉ ማለት ነው። ያለበለዚያ መነካከስ በጣም ስለሚወዱ አፋቸው እስከሚቆረጥ ድረስ እርስ በርስ ነው ተበላልተው የሚያልቁት። አሁን ራሱ ብገባ በጣም ብዙ ዶሮዎች ይኖራሉ እርስ በርስ የተነካከሱ ምናምን ዶሮዎች ማለት ነው። እና በአሁን ሰዓት በጣም አስቸጋሪው ነገር የሆነብኝ እዚህ ዶሮ እርባታ ውስጥ ይሄ ጉዳይ ነው። እርስ በርስ መነካከሳቸው ማለት በደንብ ካልተከታተልኳቸው ይሞታል። መጨረሻቸው ሞት ነው። ትናንት ራሱ አንድ የሞተች ዶሮ አውጥቻለሁ። በልተዋት ማለት ነው በቃ ዶሮዎች ትንሽዬ ደም ካዩባት እየተከተሉ ነው እንዳለ በቃ በጥስጥሷን አውጥተው የሚበሏትና ይሄንን ሰርቼላችሁ ነው ሳፋ አድርጌ ሰርቼላችሁ። በጣም ብዙ ዶሮዎች ነው ያሉ። በነገራችን ላይ ከ30 በላይ የሚሆኑ ዶሮዎች እዚህ ያሉ። እነዚህ ሁሉ ዶሮዎች እንግዲህ ችግር ያለባቸው ናቸው ማለት ነውና እርስ በርስ እየተነካከሱ በጣም አስቸግረው ነው ለብቻ የተለዩ ዶሮዎች ናቸው። እነዚህ የተነከሱ ዶሮዎች ናቸው። እነዚህ እንግዲህ ጉዳት የደረሰባቸው ዶሮዎች ናቸው ማለት ነው። ከነዚህኞ ዶሮዎች ባይለዩ ኑሮ እዚህ ባይቀመጡ ኑሮ ለብቻ ያው ተነካክሰው መጨረሻቸው ሞት ይሆን ነበረ ማለት ነውና ማገገሚያቸው ነው። ያው እንደምታዩት መመገቢያም ለብቻ አላቸው፣ መጠጫም ለብቻ አላቸው። ለማንኛውም እነዚህኞቹ ደግሞ ያው መደበኛ ዶሮዎች ናቸው። በነገራችን ላይ በጣም አድገዋል። እንግዲህ ከገቡ ወደ 2 ሳምንት 2 ሳምንት ሆኗቸዋል ማለት ነው እና በጣም ለውጥ አይቼባቸዋለሁ እውነቱን ለመናገር። እስኪ ወደ ውስጥ እንግባ ወደ ውስጥ የሳይ እሺ ዶሮች አሁንማ ለምደውኛል። በፊት ስገባ ምናምን ማለት ነው በጣም ይበረግጉ ነበረ፣ ይሮጡ ነበረ ምናምን። አሁን ላይ ግን ስለለመዱ መሮጥ ምናምን የለም። እንደውም ወደኔ ይመጣሉ ምግብ ይዞ ልመጣ ብለው ማለት ነው። ቡለኬት ውስጥ ራሱ የተደበቀ ዶሮ አለ እኮ ውስጥ እና መመገቢያቸው እንደዚህ የተቀመጠበት ዋነኛው ምክንያት ስለማይደርሱት ነው እንጂ ሁሉም እንደዚህ አልነበረም መቀመጥ የነበረበት። እዚህ ጋር መንጠልጠል አለበት ከፍ ተብሎ። ለምሳሌ ልክ እንደዚህኛው ማለት ነው። ይሄኛውን አሁን ለምሳሌ ጠዋት ለሙከራ ያንጠለጠልኩት አያችሁት? እዚህ ጋር ይንጠለጠላል ከዛ በአየር ላይ ይሆናል ማለት ነው። ግን በብዛት ስለማይደርሱትና ስለማይመቻቸው በዚህ ቆይና እድሜያቸው ከፍ ሲል እርግጠኛ ነኝ ከሳምንት ምናምን በኋላ በደንብ ያድጋሉ። ያኔ አንጠለጥልላቸዋለሁ ማለት ነው። ለጊዜው ግን ይሄ በጣም ሲበዛ በቂያቸው ነው። መጠጫቸውም ትናንትና ነው ያስተካከልኩት፣ ቡለኬቱን ያደረኩላቸው እንጂ እንደዚህ አልነበረም። መጠጫቸው መሬት ላይ የተቀመጠ ነበርና በብዛት እንደምታዩት መሬት ላይ ሲቀመጥ ይሄ ሳጋቱራ ስለሆነ ሳጋቱራው ውሃው ጋር የተቀላቀለ መጠጣት አልቻሉም እንደልባቸውና ለዛ ነው የተቀመጠው ማለት ነው። እና ነቃ ብለዋል። በጣም አሪፍ ኮንዲሽን ላይ ነው ያሉት።
ተመችቷቸዋል። እኔ በጣም እያናደደኝ ያለው ነገር ሰሞኑን የሚነካከሱት ጉዳይ ነው ማለት ነው። በጣም ነው የሚነካከሱ ከምላችሁ በላይ እና ውስጥ ገብቼ እንደዚህ መፈለግ አለብኝ እየተከተልኩኝ ደም ያለባት ዶሮ ካለች ቶሎ ወደ ማገገሚያ መግባት አለባት። ወደዚህ ነው አሁን እነዚህኞቹ በቃ ሰላም ናቸው ከዚህ በኋላ እስከሚድኑ ድረስ ማለት ነው። በእርግጥ እንደዚህ አይቆዩም። ከአንድ ወር ከ15 ቀን ምናምን በኋላ እድሜያቸው 3 ወር ምናምን ስለሚሞላቸው ያኔ አፋቸው ይቆረጣል ማለት ነው። በማሽን እንዳለው የሁሉም ዶሮዎች አፍ ስለሚቆረጥ መነካከስ የሚባል ነገር ከዛ በኋላ አይኖርም ማለት ነው። አሁን ግን በጣም እንደምታዩት አፋቸው ከባድ ነው ጋይስ። ደንግጣ አትፍሪ። በጣም ነው የሚነካከሱ። አሁን ለምሳሌ እዚች ላይ የሆነ ትንሽዬ ደም ካዩባት ሁሉም ዶሮዎች እያባረሩ ምናምን እንትን ይሏቸዋል ማለት ነው። እና ለዛ መፍትሄ የሚሆን ጥቅል ጎመን ነበር ገዝቼላቸው ነበር። እንደምታዩት እዚህ ጋር ጥልጥዬላችሁ አያችሁ እንዳለ ጨረሱት ማለት ነው። 6 ኪሎ ጥቅል ጎመን ገዝቼ በአንድ ቀን ሁሉንም ጸጥ አደረጉት። እና ያ ጥቅል ጎመኑ የሚጠቅመው እንደዚህ ስንታጠለጥሉላችሁ ይወሰውሳችኋል። በቃ ተናከሱ ስለሚላችሁ ጥቅል ጎመኑን በሚነክሱበት ሰዓት እርስ በርስ መነካከሳቸው ያቆማሉ ማለት ነውና ነገር ግን ያን ያክል ብዙም ውጤት አላየሁበትም እውነቱን ለመናገር። ኤኒዌይስ ውሃችሁን ጨርሱት፣ ውሃ አስገባላችኋለሁ። እንግዲህ የዶሮ ቤት ውስጥ ቭሎግ እየሰራው ነውና ከተመቻችሁ ኮመንት ላይ ጻፉልኝ፣ ሰራልን ምናምን በሉኝ ማለት ነው። ዶሮ ቤት ውስጥ የማሳልፈውን ጊዜ ቭሎግ እያደረኩኝ ለእናንተ ማቀርብላችሁ ይሆናል ማለት ነው። ለማንኛውም ኮመንት ላይ አስቀምጡልኝ። ፍላጎት ካላችሁ ማየት ከፈለጋችሁ ዶሮ እርባታ እንዴት ይከናወናል፣ ወደፊትም ደግሞ የዶሮ እርባታ ስራ መጀመር የምትፈልጉ ሰዎች ካላችሁ ኮመንት ላይ አለን በሉኝ ማለት ነው። ኤኒዌይስ ለዛሬው ይሄ ቪዲዮ በጣም በቂ ነው ማለት ነው። እቺ ዶሮውን ተነክሳ ነው ወይስ ምን ነው? አይ ደህና ነው ግን አይጠፋም። እንደዚህ በደንብ ከፈለኩኝ በደንብ ነው የማገኝ። ለማንኛውም ይመቻችሁ። ቻው